ታደርሰናል። ወደ መጀመሪያው ቪዲዮ ስንሄድ እንግዲህ እስኪ የጥንቸል አቋቋም ይሁን ወቻቸው አንድ አስፋላ ሳያችሁና ከተመቸ ትለቀኛለህ። እስቲ ሻይ መቱኝም ጋሺ አንድ ወንድ በጣም ፕሌየር ነው ብለን እናስብ። ጤና ይስጥልኝ የቻናሌ ተከታታዮች፣ ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ሰሞኑን በተለያዩ ማህበራዊ ሚዲያ ሲዘዋወሩ ካገኘናቸው ቪዲዮዎች መካከል እናንተን ያዝናናሉ፣ ያስቃሉ፣ ቁም ነገር ያስጨብጣሉ ያልናቸው ቪዲዮዎች ሰብሰብ አድርገን ይዘን መጥተናል። ከእናንተ የሚጠበቀው ቻናሉን ላይክ እና ሰብስክራይብ ማድረግ ብቻ ነው። ካሜራማናችን ከኋላችሁ ሰላም ብሏቸዋል፣ እኛም ሰላም ታደርሰናል። ወደ መጀመሪያው ቪዲዮ ስንሄድ እንግዲህ እስኪ የጥንቸል አቋቋም ይሏት ያው መቼም በማህበራዊ ሚዲያ ታዋቂ ለመሆን ሲባል ሰው ብዙ ነገሮችን እያደረጉ ይገኛሉና ከነዛ መካከል በጣም የሳበኝ አንዱ ይሄ ልጅ ይወንዳቸው ይቺ ልጅ ለማለት ይሻላል መሰለኝ። ጥንቸል ራሱ እንደዚህ አትቆምም። ይዩት እስኪ እንግዲህ ቁና ለመፍጠር ሲባል የተደረገ ይመስለኛል። እንግዲህ ልጅ ግቡን ይምታ አይታወቅም፣ ግን መጥቷል ይመስለኛል። እኔ ራሱ ይዤው ቀረብኩኝ። ወደ ቀጣይ ቪዲዮ ስንሄድ እንግዲህ ጆኒ ምግብ ላይ ሴዶን ፎግረዋለች። ያው ፎግር ያለው ብሎ ነው የሚያስበው፣ መጨረሻ ላይ ግን የተፎገረው እሱ ነው። ለማንኛውም እስኪ ቪዲዮ ላይ ሴዶ Is this familiar? Sorry. የሆነ ነገር ጥላል። ምግቡ ላይ የተገኘው ቃሪያ ያው በሴዶ ተፎግሮበታል። መጨረሻ ላይ ግን ባይበላው ኖሮ ጥሩ ነበር፣ ግን ስለበላው በዚህ ቪዲዮ እኔ ጆኒን የተፎገረው የሚል ሐሳብ ነው ያለኝ። እናንተ መጥላላችሁ ያላችሁን ሐሳብ አስተያየት ኮሜንት ላይ እስኪ ወደ ቀጣይ ቪዲዮ ስንት ታኩሪ ይላል። ታኩሪ ሰምተን መለስ እስኪ ምን ይሻውን እንዴት አድርጎ እንዳታለለው እስኪ ለማንኛውም የታኩሪ ጭው ሰምተን መለስ። ና አልፈውኝ ሁሌ መታወቂያ ማትዘብ አውጣው ወልገዛዙ ግቢ ውስጥ እኮ አውጣ መታወቂያ ለስኩ ሁሌ ነው እንደማትይዘው አንተ ልጅ። ከተመቻቸው አንድ አስፋላ ሳያችሁና ከተመቸ ትለቀኛለህ። እስቲ እሺ ነው እስቲ ምንድነው የሚገርም መስማት አዲስ የመጣ መስማት ነው። አሳየኛ በል አት ቸልቸር የሚገርም ላሳያችሁ ጋሽ ፊኒሻ ሌላ ደግሞ ልታሳይ? አዎ የሚገርም መስማት እንደው ስልኬ ላሳይ። ከዛ አይነት ጨፍና ትገልጣለህ ገለስደ እኔ እሺ ጨፈን አይነን ደግሞ ምን ሊያሳየኝ ነው? ልግለጥ እሺ እንጂ አረ እንዴት አይነት የሚገርም ልጅ ሸወደ አረ ታኮሪ መሰላሉ ነው የሚችለኛል። እሺ ችግር የለውም። አንተ ብቻ አደረህን አፋውን ማርግሎ ዝም ብሎ መውጫውን ያሳይ። ችግር የለውም። A few moments later አንተም ማችለውን ማን ይችላል ነው በላለ። አረ እናቴ ተጋሽ ይችላል። ጎረቤት ካላምን ጎረቤት ሰርች ይችላል። ጋሽ እቺ ኮኮ አዲስ ነው ቢሮ ጋሽ አደናግራይ ነው ሰራዋለሁ። ና ውረድልኝ በቃ የሚችል ሰው አልተችላል። አረ ጋሽ እናቴም ካላመኑ ደውዬ ላገናኙት እንዴ ምስክርነት ና ውረድልኝ እንድወርድ ነው ፈልገው በቃ ና ውረድ። እሺ አይመቱኝም ጋሽ አልበታም ነው ውረድ። እሺ ነው አይ በቃ ጋቢ ነገር ስጡኝ እዚህ ወድራለሁ ሲሄዱ ፍራሽ ሰጡኝ እዚህ ወድራለሁ። እንዴ ነው በቃ ስራ በድፍሮ ማለት ይሄ ነው። ዋናው ድፍሮ ነው። እንግዲህ እስኪ ሴክስ ወደ ቀጣይ ቪዲዮ ስንሄድ እንግዲህ እዚህ ጋር የምትመለከቷት እህታችን በቃ ጆሮ የሚኮረኩር ሐሳብ ነው ይዛ የመጣችው። በቃ በጣም የሚገርም ያጋባ ወንዶች የሚኮሩበት ታሪክ በተቃራኒው ለሴቶች የሚያፍሩበት ታሪክ ነው። ሴቶች የሚኮሩበት ደግሞ በተቃራኒው ወንዶች የሚያፍሩበት ታሪክ ነው ትለናለች። ለመሆኑ ምን ማለት ይሆን? እስኪ ያለችውን ሰምተን እንመለስ። ሴትና በወንድ ነው የምናወራው፣ ስለ ሴክስ ነው የምናወራው። ለምሳሌ አንድ ወንድ በጣም ፕሌየር ነው ብለን እናስብ። ከብዙ ሴቶች ጋር ይወጣል፣ ፍቅር የማይዘው ወንድ ነው እና አንቺ ፍቅር ያዘው። ከዛ ሁሉንም ሴቶች ተዋቸው፣ ስብስብ ብሎ ካንቺ ጋራ ተቀመጠ። ከዛ አንቺ ለጓደኞችሽ ሄደሽ ከዚህ በፊት በጣም ፕሌየር ነበር፣ ግን አሁን ከኔ ጋር ፍቅር ይዞ ሰብሰብ ብሎ ቁጭ አለ ብለሽ እንደ ፍሌክስ ነው የምታወሪው። ትኮሪበታለሽ በዚህ ታሪክ። ይሄንን ታሪክ እንገልብጠውና ወደ ሴቷ እናምጣው።
ሴቷ በጣም አተራማሽ ናት። ወንድ ከብዙ ወንድ ጋር ነው የምትወጣው። ከብዙ ወንዶች ጋር ሴክስ አድርጋለች እና ከኔ ፍቅር ያዛት በቃ እኔ ስታገኘኝ ተሰብስባ ቆጫለች ብሎ ሄዶ ለቤተሰቡ ያወራል። ለጓደኞቹ ከብዙ ወንድ ጋር እንደምትወጪ የሚኮራበት ታሪክ ሆኖ ያወራል። መልሽልኝ። አያወራም። አንቺ የምትኮሪበት ታሪክ በተቃራኒው እሱ የሚያፍርበት ታሪክ ነው። ለቤተሰቦችሽ እንኳን ባክግራውንድን ስታወሪ አታፍሪም። እኔ ነኝ የሰበሰብኩት፣ እኔ ነኝ ሰው ያደረኩት ብለሽ ታወሪያለሽ። ወንድ ደግሞ ቤተሰቦቹም ጓደኞቹም ጋር ሄዶ እኔ ነኝ የሰበሰብኳት፣ እኔ ነኝ ሰው ያደረኳት እንጂ በጣም ብዙ ወንድ ነበር የሚያወጣት፣ በጣም ፕሌየር ነበረች ምናምን አይልም፣ በፍጹም አይልም። አንቺ የምትኮሪበት ታሪክ እሱ የሚያፍርበት ታሪክ ነው። በጣም የተለያየን ሰዎች ነን። ስለዚህ ወንድ ልጅ ፕሌየር ሆነ ከብዙ ሴት ጋር ይወጣል ብለሽ እየሄድሽ አንቺም እንደ ወንድ መሆን አትችይም። ብቻ ለማንኛውም ምን ልልሽ ፈልጌ ነው፣ ሴት ልጅ ዲዛይን የተደረገችበትና ወንድ ልጅ ዲዛይን የተደረገበት መንገድ በጣም የተለያየ ነው። እሱ ላንቺ የውርደት ታሪክ የሆነውን ለሱ ደግሞ የክብር ታሪክ የሆነውን ጉዳይ እኩል አድርገሽ ማንነትሽ እንድታጫ አልፈልግም። ይሄ ቦዲ ካውንታችሁ ላይ በደንብ አሰቡበት ለማለት ፈልጌ ነው። አመሰግናለሁ። እኛም እናመሰግናለን እህታችን። እስኪ ለማንኛውም በዚህ ርዕሰ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ስቶ ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቀጣይ ቪዲዮ ስንሄድ እንግዲህ አንድ ራይድ ሹፌር የገጠመው በጣም አስገራሚ ታሪክ ነው እያለ ያለው። እስኪ ምንድነው የገጠመው? ለማንኛውም እስኪ ቪዲዮን ሰምተን እንመለስ። በቃ ዛሬ የገባችው ልጅ ቃል በተግባር ህይወት በኑሮ ሲደገፍ በቃ ሴቶች ግን እኔ አትሆንም ወይ የምትሉት እኔ እናንተን ትቼ እኔ ኮንተንት ይብን ላቁም፣ ቲክቶክ ላቁም ወይ ናችሁ እናንተ ጎራችሁ እኔ ኮንተንት ደግሞ የምትጠቀሙት እናንተ ናችሁ። ዛሬ የገባችው ልጅ ግን በቃ በጣም ነው ደስ ያለች፣ ወለት በጣም ነው ደስ ያለች። ገና እንደገባች ባደ ሄድኩኝ እኔ ቪትስ ባይልኩብኝ በቃ ኡፍ በስመ አብ ቪትስን አይላኩብኝ። እንግዲህ የላኩብሽ ቪትስ ነው ዛሬ እናቴ። እንግዲህ ምንም አይልም፣ ደህና ነው ያንተ፣ ደህና ነው። አንዳንዱ እንጀራ ውስጥ ይጋግራሉ መሰል ጥቀርሻ ሁሉ አለው ከላይ ጥቀርሻ አለው። በቃ ሶ ደርቲ በጣም እንትን እኮ የሚገርም አንድ ጊዜ የፍየልና ይሄ የበግ ካካ ብይ ትናንሾች ክቦች እሱን አገኘሁ እዚህ ሌትር እዚህ መኪና ውስጥ ከውስጥ ምንድነው የሚባለው ይሄ የእንትን የኑሮ ልዩነቱ እንደሆነ ሰፍቷል። መሬቱና ፍየልና የበግ ሰማይ ኢስ ኮልድ በጠጥ በጠጥ ነበር። በጠጥ አገኘሁ እዚህ ውስጥ እና እኔ እንደዚህ አይነት ሰው ሳገኝ መጨረሻ የምትሄድበትን ቤት ማየት ፈልጋለሁ እና ውስጥ ለውስጥ ቢሆን እስከ መጨረሻው ነው የምገባው። በቃ ትክክል ናት ብራዘር፣ ትክክል ናት። አራ እንዳትልቁ ለሱ ከዚህ በኋላ እንደዚህ ነገር አትላም። እኔ ዛን ቀን ራሱ እንዴት እንድትጠቀመች አላውቅም መኪናውን። ትክክል ኑሮ በህይወት አጠቃላይ በሁኔታ ሲደገፍና ጽየፋ ማለት እሷ በቃ ምን አይነት ቤት ውስጥ እንደገባች አልገባችሁ። ግን በቃ እንደው እንትን ቤት ስትን ጋይስ ያው እንግዲህ እንደምንም ያጸዳዳን እንቀጥላለን ስራችን። ጓጓን ምን አለ ቤቱን ቀርጸ ብታሳየን፣ በጣም ጓጓን እኮ። ለማንኛውም ግን እንደው እንትናቸውን ራሱ የያዘበት መንገድ በጣም ተመችቶኛል። በቃ አክታቸው ምናምን ቅብጥ እና ውልቅቅ የሚሉት አንዳንዶቹ ግን እንዳለው በቃ ራይድ ላይ ሆነው ሲሞላቀቁ ራይድ የሆነ ጢሻ ውስጥ ገብቶ የሆነ ቆርቆሮ ቤት ይዟቸው የሚገባል። ይቺ ግን የተለየች ናት ነው ያለ። ለማንኛውም ቤቱን ብታሳየን አሪፍ ነበር። ወደ ቀጣይ ቪዲዮ ስንሄድ እንግዲህ እኔ ይሁን ያበርኩት ልጁ ይሁን ምን እንደሆነ አልገባኝም። እስከ ዛሬ ድረስ ተሸውደናል እያለ ነው። ተሸውደናል። ሊፍት ውስጥ ያለው መክፈቻና መዝጊያ አይሰራም። በቃ ለሳይኮሎጂ ተብሎ እየተዘጋጀ ነው እንጂ ጭራሽ አይሰራም እያለ ነው።
እንዴ እኔ ራሱ ስንት ጊዜ እኮ ፕረስ አድርጌዋለሁና ዘግቷል። እሱ ግን አይሰራም እያለ ነው። እስኪ ለማንኛውም ቪዲዮ ሰምታችሁ ተመለሱ። ያላችሁን ሐሳብ አስተያየት ኮሜንት ላይ ያስቀምጡ። ወደ ቪዲዮ ካችንን የተፎገርንበት ነገር ልንገራችሁ። ፎቅ ተጠቅማችሁ ፎቅ ላይ ኤሌቬተር ምንድነው ማለት ሊፍት ተጠቅማችሁ ታውቃላችሁ አይደለ? አንድ ሁላችንም የተፎገርነውን ነገር ልንገራችሁ። ሊፍት ውስጥ ገብታችሁ ማለት ነው ልክ በሩ ተከፈታ ከገባችሁ በኋላ እቺ የመዝጊያ ምልክቷ አለች። እሷን ቶሎ እንዲዘጋላችሁ እሷን ትጫታላችሁ። እሱ ነገር ከ19 ተሸውደናል ማለት ነው። እስከዛሬ ጋይስ ወደዚህ ማለት ነው አንድ ኤሌቬተር መዝጊያው እንደማይሰራ ታውቃላችሁ። ጀስት ፌክ ነው። ላይክ ዝም ብላችሁ ትነኩታላችሁ እንጂ ቶሎ አይዘጋም። ገባችሁ አይደለ? እኔን ካላመናችሁ ጎግል አድርጉት። ስንቶቻችን ነን የተፎገርነው ግን ቶሎ የሚዘጋ የሚመስለን ማለት ነው። ላይክ ገብተን ቶሎ ዝግት ምናምን እናደርገው ዝም ብሎ እንትን ነው እንጂ ያለው ምስሉ ነው እንጂ ያለው አይሰራም። ኤቭሪ ኤሌቬተር ሊፍት ላይ ማለት ነው። ካላመናችሁ ቼክ አድርጉት። ኮንሰፕቱ ለማለት የፈለገው ሊፍቱ ሰው ከገባ በኋላ አውቶማቲካሊ የራሱን ሰዓት ጠብቆ ነው የሚዘጋው። እኛ ስለነካ ነው አይደለም፣ ለሳይኮሎጂ ነው በተኖቹ የተቀመጡት እያለ ነው። ግን እንዴት እንደዛ ሊሆን ይችላል? ሰው ሩጦ ሊገባ ሲል እኮ ፕረስ አድርገን እናቆየዋለን አይደል? ሊዘጋ ሲል ወይስ ምንድነው? አዲስ ቴክኖሎጂ ነው? እስኪ በዚህ ሙያ ላይ ያላችሁ ሰዎች ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡ። እንግዲህ ለዛሬ የነበረን ሰብሰብ አድርጌ ያቀረብኩላችሁ ቪዲዮዎች እንደዚህ ይመስላሉ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌን ሰብስክራይብ እያደረጋችሁ አይደለም፣ ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ። በቀጣይ በአዲስ ቪዲዮ መለሳለሁ። ይህ ጎፈር ሚዲያ ነው። እስከዛው ድረስ ይመቻችሁ።